የፊልሙ መጀመሪያ ላይ ኬት የምትባል እንግሊዘኛ መምህርት እናያለን። ክፍል ውስጥ ልጆችን እያስተማረች ሳለ አንድ ልጅ ደብቆ የኮሚክ መጽሐፍ እያነበበ ትመለከታለች። ኬት ልጁን ጠርታ መጽሐፉን በሁሉም ፊት እንዲያነበው ትነግረዋለች። ልጁ ማንበብ ሲጀምር ኬት በኮሚክ መጽሐፉ ትገረማለች። ግን ከዛ የትምህርት ቤቱ ርዕሰ መምህር መጥቶ ይህንን ሁሉ አይቶ ኬትን ወደ ቢሮ ጠራትና ሥራዋን እንድትለቅ በተዘዋዋሪ መንገድ ነገራት። በሌላ በኩል ደግሞ ሜጋን የምትባል የሽያጭ ሠራተኛ እናያለን። አንድ ኩባንያ ውስጥ የኮስሞቲክስ ምርት ለመሸጥ ትሞክራለች፣ ግን ሜጋን ምንም ምርት መሸጥ አልቻለችም። ስለዚህ ሜጋን ተናዳ ከዛ ቦታ ትወጣለች። ከኩባንያው ስትወጣ ፖሊሶች መኪናዋን እየወሰዱ አየች። ምክንያቱም ሜጋን መኪናዋን መቆም ክልክል በሆነበት ቦታ አቁማ ነበር። ከዛ በኋላ ኬት ከትምህርት ቤት ወደ ቤት ስትመጣ ሜጋንና ኬት ምርጥ ጓደኛሞች እንደሆኑና አብረው እንደሚኖሩ እናያለን። ኬት ወደ ቤት ስትመጣ ሜጋን ሕይወቷ በመባከኗ ደንግጣ ስትዳንስ ታያታለች። ሜጋን ቀኗ እንዴት እንደከፋና አንድም ምርት እንዳልሸጠች ለኬት ትነግራታለች። ኬት ደግሞ ርዕሰ መምህሩ ሥራዋን እንድትለቅ እንደነገራት ትነግራታለች። በማግስቱ ጠዋት ሜጋን ኬትን ከንጋቱ 10 ሰዓት ላይ ቀሰቀሰቻትና የሆነ ቦታ መሄድ እንዳለባቸው ነገረቻት። ኬት ጠዋት ላይ እናወራለን ብትልም ሜጋን ግን በረራቸው ከ3 ሰዓታት በኋላ እንደሆነ ነገረቻት። ኬት መሄድ ባትፈልግም ሜጋን ቲኬቱን አስቀድማ ስለቆረጠች አብራት መሄድ ግድ ሆነባት። ኤርፖርት ሲደርሱ የቼኪን መስመሩ በጣም ረጅም እንደሆነ አዩ። በዚህ መስመር ከቆዩ በረራቸውን ማለፉ አይቀርም። ከዛ ሜጋን አንድ ቆንጆ ልጅ እዛ ሲሰራ አስተዋለችና እሱን ማሽኮርመም ጀመረች። ያ ልጅም መስመሩ ውስጥ ሳያስቆማቸው እንዲገቡ ፈቀደላቸውና ሁለቱም አውሮፕላን ውስጥ ገቡ። ወንበራቸው ላይ ሲቀመጡ ኬት በመስኮት በኩል ተቀመጠች፣ ሜጋን ደግሞ በሌላኛው ወንበር። ምክንያቱም ኬት ከፍታ ቦታ ትፈራለች። ስለዚህ ኬት የጭንቀት ክኒን ወሰደች። ከትንሽ ቆይታ በኋላ አንድ ቆንጆ የእሳት አደጋ ሠራተኛ ራያን በመካከላቸው ተቀመጠ። ሁለቱም ሜጋንና ኬት ያንን ልጅ በጣም ወደዱት። በበረራው ወቅት ሁለቱም እሱን ማሽኮርመም ጀመሩ። ግን ኬት ብዙ ክኒን ስለወሰደች ደከማት። ከዛ ካፒቴኑ ፍሎሪዳ ላይ ባለው አውሎ ንፋስ ምክንያት አውሮፕላኑ ሴንት ሉዊስ ማረፍ እንዳለበት ነገራቸው። ሁለቱ ወደ ሼልተሪን ወደ ተባለ ሆቴል ሄደው ቀጣዩ በረራ እስኪመጣ ክፍል ያዙ። ግን የሆቴሉ ሬሴፕሽን ሜጋን ቦርሳዋ ኤርፖርት ላይ እንደጠፋ ነገራት። ከዚህ በኋላ ኬትና ሜጋን ወደ ክፍላቸው ለመሄድ ሊፍት ውስጥ ሲገቡ ራያንን አገኙት። ሜጋን እዚህ ምን እያደረግክ ነው ብላ ጠየቀችው። ራያን ለጓደኛው ሰርግ እዚህ እንዳለና ለሰርጉም ገና ጥቂት ቀናት እንደቀረው ነገራቸው። ከዛ ራያን በኋላ ለመዝናናት አብሯቸው መውጣት ይችሉ እንደሆነ ጠየቃቸውና ሁለቱም ተስማሙ። አሁን ክፍላቸው ውስጥ እያሉ ሜጋን ቦርሳዋ እንደጠፋ አስታወሰች። ስለዚህ የኬትን ልብስ መልበስ እንደምትችል ጠየቀቻት። ይህንን ስትሰማ ኬት አንድ ልብስ ብቻ እንዳላትና ያንን እንደማትሰጣት ነገረቻት። ከዛ ሜጋን የአንጂ እናት የለበሰችውን የህንድ ባህላዊ ልብስ ለብሳ ትመጣለች። በሌሊት ኬት ራያንን ልታገኝ ትሄዳለች። እያወሩ ሳለ ሜጋን ያንን የህንድ ልብስ ለብሳ ስትመጣ ያያል። ራያን ሜጋንን ሲያያት ተገረመ፣ ምክንያቱም በጣም ቆንጆ ሆና ነበር። ከዛ ራያን አውሎ ንፋሱ እንደጨመረና በረራውም የበለጠ እንደሚዘገይ የሚገልጽ ዜና ይደርሰዋል። በዚህም ራያን ይበሳጫል። እሱን ለማስደሰት ሜጋንና ኬት በዙሪያው የዳንስ ውድድር ያደርጋሉ። ሜጋን በጣም ስትዳንስ ልብሷ ይወልቃል። በዚህ አፍራ ሁሉም ወደ ሆቴሉ ይመለሳሉ። ሆቴል ውስጥ ኬትና ሜጋን ስለ ራያን መታገል ጀመሩ። በማግስቱ ሦስቱም በሙቅ አየር ፊኛ ለመጓዝ አሰቡ። ግን ኬት ከፍታ ትፈራለች። ስለዚህ ራያን በሙቅ አየር ፊኛ መሄድ አስፈላጊ አይደለም አለ። ግን ሜጋንያ ምንም አይደለም፣ ሁለታችንም መሄድ እንችላለን፣ ኬት ደግሞ ወደ ሙዚየም ትሄዳለች አለች። ኬት ሜጋንን ከራያን ጋር ብቻዋን መላክ አልፈለገችም፣ ስለዚህ እሷም ለመሄድ ተስማማች። ፊኛው ውስጥ ስትቆም ኬት በጣም ፈራች። ከዛ ፊኛውን የሚያበረው ሰውዬ አሁን 500 ጫማ ከፍታ ላይ እንደሆኑ ለኬት ነገራት። ኬት ይህንን ስትሰማ የበለጠ ፈራች። ግን ራያን እሷን ለማረጋጋት ሞከረ። ከዛ ሜጋን የሻምፓኝ ጠርሙሱን ስትከፍት ቡሿ ወደ ካፒቴኑ የቀረችው አይን መታችና ጤነኛው አይኑም ተጎዳች። በዚህ ምክንያት የሙቅ አየር ፊኛውን የሕፃናት ድግስ ላይ ማሳረፍ ግድ ሆነባቸው። ሦስቱም ወደ ሆቴሉ ተመለሱ። ከዛ ራያን ወደ ፑል ለመሄድ ወሰነ። ራያንን ለማስደመም ሁለቱም በጣም የተገለጡ ልብሶችን ለበሱ። ራያንን ለማስደመም ሁለቱም ፑል ውስጥ ዳይቭ አደረጉ። በዚህ ጊዜ የሜጋን አይን ተመታ። ከዛ በማግስቱ ሁለቱም ካፌ ሄዱ። ኬትና ሜጋን ጭማቂ እየጠጡ ሳለ ራያን ቦርሳ ይዞ ሲሄድ ያያሉ። ሁለቱም ወደ እሱ ሄደው ወዴት እየሄደ እንደሆነ ጠየቁት። ራያን ወደ ሰርግ እየሄደ እንደሆነ ነገራቸው። ከዛ በኋላ ሜጋንና ኬት እኛም አብረን ወደ ሰርጉ መሄድ እንችላለን ብለው ጠየቁት። ራያን ተስማማ እና ሁሉም ወደ መኪናው መሄድ ጀመሩ።
ይህንን መኪና የሚያሽከረክረው ክሬግ የሚባል ሰው ነበር። እሱ ሜጋንን በጣም ይወዳታል። በመንገድ ላይ ሜጋን ለራያን እጁ ላይ ሎሽን ቀባችለት። ኬት ይህንን ስታይ ቀናች። ስለዚህ ኬት ለክሬግ የሜጋንን የልጅነት ፎቶ አሳየችው። በዛ ፎቶ ላይ በጣም እንግዳ ትመስላለች። መንገድ ላይ ቤንዚን ለመሙላት ቆሙ። ኬት የጋዝ ጣቢያውን መጸዳጃ ቤት ለመጠቀም ሄደች። መጸዳጃ ቤቱ በጣም ቆሻሻ መሆኑን ታይዋለች፣ ግን እዛው ተጠቀመች። ሜጋን የመጸዳጃ ቤቱን በር ከውጭ ዘጋችበት። በዚህም ኬት ውስጥ ተጣበቀች። ከዛ በኋላ ኬት በመስኮት ከውስጥ ለመውጣት ችላለች፣ ግን በዚህ ጊዜ ልብሷ በሙሉ ቆሸሸ። ከዛ ራያን እሷን አይቶ ምን እንደተፈጠረ ጠየቃት። ኬት የሆነ ሰው መጸዳጃ ቤት ውስጥ እንደዘጋባትም ነገረችው። ከዚህ በኋላ ኬት ራሷን አጽድታ ሁሉም ወደ ሰርጉ ቦታ መሄድ ጀመሩ። በመንገድ ላይ ኬት ሆን ብላ እንደተጎዳች አስመሰለች። ራያን ደግሞ ማሳጅ አደረገላት። ይህንን ስታይ ሜጋን በጣም ተናደደች። እንደ በቀል ሜጋን የእንቅልፍ ክኒን በወይን ጠርሙስ ውስጥ ጨመረችና ለኬት እንድትጠጣ ሰጠቻት። ግን ኬት ለመጠጣት ፈቃደኛ አልሆነችም። ከዛ ክሬግ የያዘችውን የወይን ጠርሙስ ከሜጋን እጅ መንትፎ ጠርሙሱን በሙሉ ጠጣው። ይህንን ስታይ ሜጋን ለክሬግ ለረዥም ጊዜ መኪናውን ሲያሽከረክር እንደነበርና ምናልባት ደክሞት ሊሆን እንደሚችል ነገረችው። ለዛም ነው እሷ መኪናውን እንድታሽከክርለት ሐሳብ ያቀረበችው። ግን ይህንን ሲሰማ ክሬግ ምንም አይነት እርዳታ እንደማያስፈልገው ለሜጋን ነገራት። ከጥቂት ሰዓታት በኋላ ሦስቱም አንቀላፉ። ክሬግ መጨረሻ ላይ እንቅልፍ ወሰደውና መኪናውን አጋጨው። በዚህም አራቱንም አንድ ሞቴል ውስጥ ለማደር ተገደዱ። ኬት የወይን ጠርሙስ ውስጥ የእንቅልፍ ክኒኖችን አገኘች። ከዛ በኋላ ኬት ሆቴል ውስጥ ለራሷ የተለየ ክፍል ያዘች። ከጥቂት ቆይታ በኋላ ኬት ቀዝቃዛ መጠጥ ለመጠጣት ስትሄድ ራያንን እዛ አገኘችው። ራያን ኬትን ሁልጊዜ ከጓደኛሽ ጋር ነበርሽና እኔ በግል ማናገር እንኳን ዕድል አላገኘውም አላት። እናም ይህንን ሲናገር ራያን ኬትን መሳም ጀመረና ወደ ክፍሉ ሄደው ሌሊቱን አብረው አደሩ። በሌላ በኩል ደግሞ ሜጋን የአካባቢው ባር ውስጥ ብቻዋን ትጠጣለች። ክሬግ ወደ እሷ መጣ። ሁለቱም ተነጋገሩና ክሬግ ጥሩ ስሜት ፈጠረባት። በማግስቱ ጠዋት ቁርስ ሲበሉ ሜጋን ጓደኛነታችንን ስለ አንድ ወንድ ማበላሸት የለብንም አለች። ግን በስህተት ሜጋን ባለፈው ምሽት ከራያን ጋር እንዳደረች ለኬት ነገረቻት። ኬት ሜጋንም ከራያን ጋር እንዳደረች ተረዳች። ኬት ተናደደችና ሁለቱም እርስ በርስ መጣላት ጀመሩ። ከዛ በዚህ ፍልሚያ መሃል አንድ ቁም ሳጥን በሁለቱም ላይ ወደቀ። ከዛ ክሬግ ኬትንና ሜጋንን ከሥራ ወጣቸው። የሆቴሉ ባለቤት ፖሊስ ጠራ። ክሬግ ለፖሊስ ራያን ሰርጉ ላይ ለመድረስ መኪናውን እንደወሰደ ተናገረ። ራያን ማን እንደሆነ ለማወቅ የጉግል ፕሮፋይሉን ሲመለከት ሰርግ የሚያደርገው ራያን ራሱ እንደሆነ አየና ይህንን ለሴቶቹ ገለጸላቸው። በጣም ደነገጡና ሰርጉን ለማቆም እንዲለቀቁ ለመኑ። የሎቢውን ጉዳት ከከፈሉ በኋላ ተለቀቁ። ከዛ ወደ ፎርት ላውደርዴል ወደሚገኘው የሰርግ ሆቴል ደረሱ። ግን በጣም ዘግይተዋል። ሰርጉ ተጠናቅቋል። ከዛ ራያንን አዩትና ሁለቱንም ሲያይመሮት ጀመረ። ግን ያዙት። ሁለቱንም እንደተጠቀመባቸው ነገሩት። ግን ራያን ከጅምሩ ሁለቱም እያሽኮረሙት እንደነበር ተናገረ። እናም ከዚህች ልጅ ጋር ከኮሌጅ ጀምሮ እንደሆነና አሁን የትዳር ሕይወቱን እንዳያበላሹበት ነገራቸው። አሁን የራያን ሚስት እዛ ትመጣለች። ሁለቱም ሲያዩት የራያን ሚስት በጣም ጥብቅ እንደሆነች፣ ሁልጊዜ ራያንን እንደምትጨቅቁ ነውና የምትለውን ሁሉ እንደሚያደርግ አዩ። ይህንን ሲያዩ ሜጋንና ኬት ለራያን ከዚህ የተሻለ ምን ሊሆን ይችላል? ከትዳሩ በኋላ በጣም ይቆጫል ብለው አሰቡ። ይህንን እያሰቡ ሜጋንና ኬት ወደ ኤርፖርት ተመለሱ። በረራቸው 4 ሰዓት እንደዘገየ አወቁ። ስለዚህ ሜጋን ክሬግ ልታገኘው ወደ ሱቁ ሄደች። እዛ ሜጋንና ክሬግ ለትንሽ ጊዜ አወሩና ከዛ ሳመችው። ከዚህ በኋላ ሜጋን ወደ ኤርፖርት መጥታ ለኬት ምናልባት ከእንግዲህ አብረን መኖር የለብንም አለቻት። ይሄ ግን ከእንግዲህ አንገናኝም ማለት አይደለም፣ ከበፊቱ የበለጠ እንገናኛለን አለች። ኬትም እሺ አለች። ከዛ ኬት ወደ ትምህርት ቤት ተመለሰችና ለመምህር መምህሩ ሥራዋን እንደማትለቅ ነገረችው። ይህንን ሲሰማ ርዕሰ መምህሩ ሥራ እንድትለቅ ማንም እንዳልጠየቃት፣ ይልቁንም የወጣት የቮሊቦል ቡድን አሰልጣኝ እንድትሆን እንደፈለገ ነገራት። ኬት ይህንን ስትሰማ ተስማማች። በሌላ በኩል ደግሞ ሜጋን ከክሬግ ጋር ግንኙነት ጀመረች።